ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16,000 በላይ ተጠቃሚዎችን ያፈራ። ወሊን እንደ ቲክቶክ በአንድ ጊዜ 9 ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል። ጊፍት፣ ጌም ማጫወቻ፣ ፊልተር፣ ሜካፕ እና የመሳሰሉት ተሟልተውና ለቀው ይገኛሉ። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ። ወሊን እንደ ዋትስአፕ እና ቴሌግራም መደዋወልና መጻጣፍ የሚያስችል አፕሊኬሽን ጭምር ነው። ወሊን ትልቁ የማህበራዊ ሚዲያ ፕላትፎርም መጣ። እንደ ዙም እና ጉግል የስብሰባ ማካሄጃ፣ እንደ ፌስቡክ ጽሑፍ፣ ፎቶ እና ቪዲዮ የመሳሰሉትን መለጠፊያ፣ ላይክ፣ ሼር፣ ሐሳብን ማድነቂያ ወይም ማሰራጫ አጠቃቀምን ይዘዋል። ወሊን አሁን እርስዎ ተጠቃሚ ብቻ ሳይሆኑ በቀጥታ ባለድርሻም እንዲሆኑ አክሲዮንን መሸጥ ጀምረዋል። በአሜሪካን ሀገር ፌስቡክ እና አማዞን የተመዘገቡበት ዴልዋር ስቴት በቅርቡ የተመዘገበ ወሊን ኩባንያ የአክሲዮን ሽያጩን ሰኔ 22 2017 በፈረንጅ ጁን 29 2025 ይጀምራል። የምስራች ነው። የአንድ አክሲዮን ዋጋ 100 የአሜሪካን ዶላር ነው። ለመጀመሪያ ዙር ለሽያጩ የተለቀቀው የአክሲዮን ብዛት 20,000 ብቻ ነው። አክሲዮኑን ባለሀብቶች፣ ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። ለተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን። ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን 2 ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ 5ኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ 1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡት ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። ይህ አዋዜ ሰበር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ የ2 ሳምንት የድርድር መስኮት መክፈታቸው ተሰማ። አንድ ሳምንቱን ከያዘው ጦርነት በኋላ ይህ የድርድር መስኮት የተባለው የ2 ሳምንት ጊዜ መከፈት ውይይቱን እንደገና ለማስጀመር አዲስ አጣዳፊ ጥረት ቀስቅሷል። ትራምፕና አማካሪዎቻቸው ተስፋ ያደረጉት ኢራን ላላቋረጠ የእስራኤል ጥቃት መጋለጧና የሚሳኤል ክምችቷ መቆርቆዝ ከዚህ በፊት በድርድሩ ላይ የቀረበላትንና አልቀበልም ያለቻቸውን ነጥቦች እንድትቀበል ያደርጋታል የሚል ነው። ሲኤንኤን እንደዘገበው የ2 ሳምንት ክፍተቱ ፕሬዚደንት ዶናልድ ትራምፕ ልግባ ወይስ አልግባ ፈራተባቸውን አስወግደው አንድ የጸና አቋም ላይ የሚያደርስ የዋጋ ትንተና እንዲሰሩም ያስችላቸዋል። ምክንያቱም ዶናልድ ትራምፕ በምርጫው ዘመቻ ራሳቸውን ሻምፒዮን ያደረጉት እኔ እንደ ሌሎች ቀደምት አሜሪካውያን ፕሬዚደንቶች አገሪቱን የውጭ ጦርነት ውስጥ አልዘፍቅም የሚለው የገዛ ቃላቸው እስረኛ ሆነው ነው። ትራምፕ የሲኦል በር ይከፈታል፣ ሰማይ ይቀደዳል በሚል ፉከራና ዛቻ የታጀቡ ውሳኔዎቻቸውን ትንሽ ተግዳሮት ሲገጥመው ከመሰላሉ ላይ ከመቀጽበት ወርደው ታች የሚገኙበትን ባህሪ ወይም አያያዝ ጋዜጠኞች ታኮ ተብሎ የሚነበብ ምህጻረ ቃል አውጥተውለታል። ምህጻረ ቃሉ TACO ታኮ በሙሉ ትርጉሙ ትራምፕ ኦልዌይስ ቺክን አውት ማለት ነው። የአማርኛ ትርጉሙ ያሰቡትን ወይም ያቀዱትን በፍርሃት ወይም ልብ በማጣት ለመፈጸም አለመቻል ማለት ነው። ምሳሌ አነጋገር ነው። አለበለዚያ ደግሞ በጥሩ አነጋገር ብዙ አስካክታ እንቁላል ሳትጥል ጭር የምትል ዶሮ እንደማለት ነው። ይህንን የዶናልድ ትራምፕ የ15 ቀናት ጭርታ በመጠቀም አዲስ የድርድር መፍትሄ ለማዋለድ የኢራን ውጭ ጉዳይ ሚኒስትር አርጋቺም በዛሬው ዕለት ወደ ጄኔቫ አምርተው ከእንግሊዝ ከፈረንሳይና ከጀርመን አቻዎቻቸው ጋር ስብሰባ ይቀመጣሉ።
የአውሮፓ የውጭ ፖሊሲ ኃላፊዋ ካጃ ካላስም ይቀላቀላሉ ተብሎ ይጠበቃል። የፈረንሳይ ውጭ ጉዳይ ሚኒስትር ቪያን ኖል ባሮት የውይይቱ ዓላማ ኢራንን ከኒውክሌርና ቦሊስቲክ ሚሳይል ፕሮግራሞች በዘላቂነት እርም ብላ ራሷን የምትቀለብስበትን ስምምነት ለማግኘት ነው ይላሉ። ይህ ነው ኢሳያስ ትኩሱ ዜና። ዶናልድ ትራምፕ ትዕግስቴ አልቋል፣ መጀመሪያ ላይ ትዕግስታችን እያለቀ ነው ነበር ያሉት። አሁን ደግሞ ቀጥለው ትዕግስቴ አልቋል አሉ። ከዛ በኋላ ደግሞ ከዋይት ሃውስ የሰማነው ዜና ፕሬዚደንቱ የጦርነት እቅዱን ማጽደቃቸውንና ዘመቻውን ጀምር የሚል ውሳኔያቸው ብቻ እንደቀረ ነበረ። አሁን ደግሞ የምንሰማው ፕሬዚደንቱ ለ15 ቀን ማራዘማቸው ነው። ዓለም የአሜሪካ መንግስት እንደ መንግስት የራሱን አቋም ሪፍሌክት የሚያደርግባቸው ሁኔታዎች በደንብ በተጨባጭ መንገድ እየታዩ አይደለም። አሁን የዶናልድ ትራምፕን አጠቃላይ ባህሪ ስንመለከተው በጣም በተደጋጋሚ ውሳኔዎቻቸው ሲታጠፉ እያየን ነው። ይሄ አካሄድ ደግሞ እንደ አሜሪካ ሉዓላዊ ሀገርነት ስናየው ይሄን ሂደት አሜሪካንን አያስደፍራትም ወይ? ውሳኔ የለሽ ሀገር አያደርጋትም ወይ? የአሜሪካ ውሳኔዎች በሚቀጥሉት ሳምንታት 24 ሰዓት 15 ቀናት ውስጥ ሊታጠፉ ይችላሉ የሚል እድል ለሌሎች ሀገር አይከፍትም ወይ? እዚህ ላይ ማለት የሚቻለው መቼም ስነ ልቦና ቁልፍ ነገር ነው። ስለዚህ ይሄ መረዳት አላቸው የሚል አመለካከት አለኝ። አሁን ለምሳሌ በዚህ ጦርነት ላይ የሩሲያ ፕሬዚደንት አቋማቸውን ደጋግመው አንጸባርቀዋል። ቭላዲሚር ፑቲን ያሉት ምንድን ነው? ይሄን ጦርነት መቆም አለበት። ጦርነቱ ቆሞ በዚህ በኩል ኢራን ኒውክሌርን ለሰላማዊ ዓላማ የመጠቀም መብቷን፣ ኒውክሌርን ለሰላማዊ ዓላማ የማበልጸግ መብቷ ተጠብቆ የኒውክሌር ማብላያዎቿ ሳይፈርሱ ለሰላማዊ ዓላማ ኒውክሌርን የመጠቀም መብቷ ተጠብቆ የእስራኤልም የደህንነት ሙሉ በሙሉ የሚጠበቅበት መፍትሄ ይኖራል የሚል አቋም ይዘው ይህን ጉዳይ እኔ ልፍታው፣ ሁለቱን እኔ ልበላቸው የሚል ሀሳብ እያቀረቡ ነው ያሉት ቭላዲሚር ፑቲን። እዚህ አባባል ውስጥ በጣም የሚገርም ፖሊሲ አለ። እስራኤል የህልውናዬ ስጋት ነው ብላ ከማንም በላይ ስጋትነቱ ለእኔ ነው፣ እንደ ሀገር እንደ ህዝብ ያጠፋኛል ብላ የምትለው ሀገር የምታራምደው ፖሊሲ አንድም የኒውክሌር ተቋም ኢራን እንዲኖራት አልፈቅድም ነው የምትለው። እጇ ላይም ያለው እስካሁን 9 ቦምብ አቶሚክ ቦምብ ሊበቃ የሚችል በ60 በመቶ የበለጸገ ከ400 ኪሎ ግራም በላይ ክብደት ያለው ኪሎግራም ክምችት ከእጇ ወጥቶ መውደም አለበት ወይም ሳሙኤል መሄድ አለበት ነው። ይሄ ካልተደረገ ደህንነት የለኝም፣ ህልውና አደጋ ውስጥ ነው፣ ስለዚህ በማንኛውም ፍልሚያ አጠፋዋለሁ ነው የእስራኤል። ምናልባት ለአድማጮቻችን ግልጽ ለማድረግ ሌትስ ሴይ ኢራን የኒውክሌር ቦምብ አላት። አንድ ቦሊስቲክ ሚሳይል ከኢራን ተተኩሶ እስራኤል ለመድረስ ከ13 እስከ 15 ደቂቃ ነው የሚፈጀው። ኢራን የኒውክሌር ቦምብ ሰርታ የጦር ጫፍ አድርጋ እሱን ሚሳይል ለመጨንበትን መንገድ ይሄ ለምሳሌ የወራት ጊዜ ነው ብለው የሚያስቡ የአንድ ዓመት አንዳንዶች የ2 ዓመት ሊሆን ይችላል ይላሉ። እዚህ ደረጃ ብትደርስ ሲምፕሊ የ13 ደቂቃ ጉዳይ ማለት ነው። ይሄን ደግሞ ስልህ ይሄ አሁን ለምሳሌ ከዚህም በበለጠ ፍጥነት መጠፋፋት ይችላሉ ማለት ነው ሁለቱ ሀገሮች። በዚህ ደረጃ ነው በእስራኤል በኩል የሚታየው። ይሄ አሁን ልክ ነው ልክ አይደለም የተለያየ የሀገራት ውሳኔ ነው። ልክ ነው ልክ አይደለም ይሄ አዎ፣ በእስራኤል እንደ ሀገር ይህንን ነው የምታምነው። ኢራን ደግሞ እኔ የኒውክሌር ፕሮግራም የለኝም፣ ማበልጸግ ግን መብቴ ነው፣ ወደ አቶሚክ ቦምብ እየሰሩ አይደለም የሚል ነገር አላት። የአቶሚክ ኤነርጂ ኃይል ደግሞ ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ተጨማሪ ማዕቀቦች ሊያስጥልባት የሚችል እርምጃ ወስዶባታል ኢራን ላይ። ኢራን ቃሏን አልጠበቀችም። የእኛ መርማሪዎችን የደበቀቻቸው ነገር አለ፣ አልፈቀደችላቸውም። እንደገና ደግሞ የለኝም
ምንም እንቅስቃሴ የለበትም በምትልበት የተለያዩ ቦታዎች ላይ የኒውክሌር ምንድነው የዩራኒየም ቅሪት አግኝተናል። ስለዚህ የተለያዩ ኬዞችን በማድረግ ተጠያቂ እንድትሆን አቅርቧታል። በድምፅ ብልጫ ወስኖባታል። ስለዚህ የእሷን በሰላማዊ መንገድ በድርድር እሷ የኒውክሌር ፕሮግራሟን እንድትተውና የኢኮኖሚ ማዕቀቡ እንዲነሳላት ሲደረግ የነበረው ሂደት ቆሞ አሁን ማዕቀቡ ተመልሶ እንዲጫንባትና ወደ ቅጣት ውስጥ እንድትገባ የሚያደርግ ውሳኔን ያሳለፈው የአቶሚክ ኤነርጂ ኃይል። አሁን የእስራኤልን አቋም ማወቅ አለብህ። ይሄ ነው የእስራኤል አቋም። ዶናልድ ትራምፕ ከኢራኖች ጋር ድርድር ሲጀምሩ በ60 ቀናት ይህን ስምምነት አድርጉ፣ ይህን ስምምነት ካላደረጋችሁ ሰማይ ይቀደዳል፣ የሲኦል በር ይከፈታል፣ ዋቴቨር ብለው እስከ ተወሰነ ደረጃ የሄዱበት መንገድ ለሰላማዊ ተልኮ ለሰላማዊ አገልግሎት ኒውክሌርን እንድትጠቀም የሚፈቀድ አቀራረብ ነበር የያዙት ዶናልድ ትራምፕ። እሱም ሆኖ ስምምነት ሳይደርሱ መሀል ላይ ዊትኮፍ ዶናልድ ትራምፕን ወክለው የሚደራደሩት ዊትኮፍ ለአንድ ቀኝ ክንፍ የተባለ ሚዲያ ለሀገራቸው በሰጠው መግለጫ በኢራን ምድር ኒውክሌር ማበልጸግ ብሎ ነገር አይኖርም። ይሄ ምንድነው ያላት የኒውክሌር ተቋም በራሷ ፍላጎት ማውደም አለባት፣ ታዛቢዎች ባሉበት በእጇ ያለውንም የበለጸገውን ማስረከብ አለባት። ከዛ በኋላ የሆነ ከውጭ እንደነ ተባበሩት አረብ ኤሚሬቶች ሁሉ ከውጭ የበለጸገ ዩራኒየም ለሰላማዊ አገልግሎት በሚውልበት ደረጃ ብቻ እሱን ከውጭ በመግዛት ዋቲበር ትጠቀማለች እንጂ በኢራን ምድር የሚካሄድ የኒውክሌር ማብለያ የለም የሚል አቋም ይዘው ድርድሩን ሲቀጥሉ፣ ኢራን ደግሞ የለም ኒውክሌርን ለሰላማዊ አገልግሎት የመጠቀም መብቴን አሳልፌ አልሰጥም፣ ኒውክሌርን የማበልጸግ መብቴን አሳልፌ አልሰጥም፣ ኢቭን ወደ 90% አድርሶ ሙሉ የአቶሚክ ቦምብ መስሪያ ከማድረግ ውጭ ሌላ ጥቅም የለውም ተብሎ በሳይንቲስቶች እንትን የተባለውን 60% ያበለጸገችውን ማስረከብ አለብሽ። እሱንም አላስረክብ ከእጅ አይወጣም፣ ነገር ግን መጥቶ መቆጣጠር፣ ማየት፣ መከታተል ይቻላል የሚል አቋም ያዘች ማለት ነው። በዚህ መካከል ነው እስራኤል ይሄንን ጦርነት የጀመረችው። እስራኤል ይሄን ጦርነት ለመጀመር ዶናልድ ትራምፕ ለኢራን የሰጧትን 60 ቀን ጠብቃለች። 61ኛው ቀን ላይ ነው ጦርነት የጀመረች። ኦኬ፣ አሁን ጦርነቱ በሁለቱ ሀገሮች በምታየው መልኩ እየተካሄደ ነው ያለው። በዚህ መካከል ልክ እስራኤል ጦርነቱ ከጀመረች በኋላ የመጀመሪያው እርምጃ ቁልፍ የተባሉ የኢራን ወታደራዊ አዛዦችን፣ የደህንነት አዛዦችን፣ እንደዚህም ደግሞ ምርጥ የተባሉ ሳይንቲስቶችን የሀገሪቱን የሚሳይል መተኮሻዎች ኢራን ካሏት የቦሊስቲክ ሚሳይል መተኮሻዎች ውስጥ እስካሁን ቢያንስ 40% አውድሜያለሁ ብላ ነው የምታምነው እስራኤል። ከ1/3 በላይ አውድሜያለሁ ብላ ነው የምታምነው። እና አሁንም አጠቃላይ የውጊያ ስትራቴጂ የተለጣጠረው እነዚህ መተኮሻዎች ማውደም ላይ ነው። መተኮሻዎቹን ካወደምክ የሚሳይሎች ክምችት በራሱ ብቻውን ፋይዳ የለውም በሚል ማለት ነው። በሌላ በኩል ደግሞ ኢራኖች እየሰጡ ባሉት ማስጠንቀቂያ በጣም ቀላል በሆነ ሁኔታ በተደጋጋሚ ሚሳይላቸው እስከነ ዎር ሄዱ እስከነ ጦር ጫፉ የተለያዩ ኢላማዎች ላይ በማረፍ ላይ ይገኛል። ለምሳሌ የትናንቱ የቤርሸባ ሶረቃ ሆስፒታል አንዱ ምሳሌ ነው። በነገራችን ላይ ዛሬም እንደዚሁ እንዳለ ሙሉ ሾልኮ ምንም ጥቃት መቋቋም ሳይደረግበት ቤርሸባ ላይ አርፏል እና በጣም ከባድ ፍንዳታ ነው የተሰማው። ጭስና እሳት ይታያል። ነገር ግን ኤግዛክትሊ የመታው ቦታ በሰዎች ላይ ያደረሰው ጉዳት አልታወቀም። እሱም በኋላ ላይ ወይም በዚህ መካከል እየተነጋገርን እናየዋለን። ስለዚህ አሁን ሁኔታው በሁለቱ ሀገሮች መካከል ያለው ይሄ ነው። ይሄ እየተደረገ ትናንትና የነበረን ዜና ላይ ሰምተህ ከሆነ በእስራኤል በኩል የተሰጠው አሜሪካ በተለይ ፎርዶ የሚባለውን ከ100 ሜትር ጥልቀት ያለው ለማውደድ ጂቢቱ የሚባለው 61 ሜትር ጠልቆ የሚመታ ምንድነው ምሽግ ደርማሽ መሳሪያ ያላት አሜሪካ ስለሆነች አሜሪካ ይህንን ለማድረግ ጦርነት ውስጥ ገባለች በሚቀጥሉት 24 እና 48 ሰዓት ውስጥ ይታወቃል የሚል ነበር። ይሄ ነው ትናንት ያደርንበት ዜና። አሁን ጠዋት ሲነጋ የመጣው ዜና ዶናልድ ትራምፕ ቀደም ሲል የነበረውን ማስጠንቀቂያ ታውቃለህ፣ አሊ ካሚኒን የት እንደተደበቅ እናውቃለን፣ ለመግደል ቀላል የሆንክ ሰው ነህ፣ ስለዚህ ለጊዜው አሁን ልገል አልፈልግም፣
በተጨማሪ ደግሞ ትግስቴ አልቋል ካንተ ጋር የሚሉ መግለጫዎች ከሰጡ በኋላ አሁን ደግሞ ዛሬ 15 ቀን የድርድር መስኮት ሰጥቻለሁ የሚል የመጣው ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡት ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። ዓለም አሁን እዚህ ጋር አንድ ጥያቄ መጠየቅ እፈልጋለሁ። ምንድነው አሁን ዶናልድ ትራምፕ ካሁን በፊት እንግዲህ በጣም በተደጋጋሚ ያነሱት የነበረው ነገር ምንድነው? እስራኤል የራሷ ጦርነት ነው፣ እኛ ጣልቃ አንገባም። በእርግጥ ይህንን ቢሉም የተለያዩ መሳሪያዎች ለእስራኤል እንዳላትም ደግሞ ለኢራኑ መሪ አያቶላው ኻሜኒ ተናግረዋል። ይሁን እንጂ እስራኤል አሁን አሜሪካ እስካሁን ራሷን በገለልተኝነት እየጠበቀች ነው ያለችው። አሁን በትላንትናው ዕለት ማስጠንቀቂያው ሲያልቅ ለ15 ቀን ተራዘመ ማለት ምናልባትም እንደ እስራኤል ፍላጎትና የጦር ስትራቴጂ በዚህ 15 ቀን ውስጥ ጦርነቱ ሊያልቅ ይችላል። ስለዚህ አሜሪካ የመጨረሻው ድል ላይ የመግባት ፍላጎት ነው ወይ ያላት ወይስ ምንድነው? እስቲ አንተ በዚህ ዙሪያ ላይ ምን አይነት አመለካከት አለ? ምንድነው የሚባለው? በመጀመሪያ ዶናልድ ትራምፕ እንዲህ አይነት ሆኪሽ የሆነ ወደ ጦርነት ያዘነበለ አቋም እንዴት መያዝ ጀመሩ የሚል ነገርም እንዲነሳ ሆኗል። ምክንያቱም በፊት በምርጫ ዘመቻቸው ወቅት እኔ እንደ ሌሎች የአሜሪካ ፕሬዚደንቶች ሀገሬን የውጭ ጦርነት ውስጥ እየወሰድኩ ምዘፍቅ አይደለውም የሚል ፖሊሲ ስለነበራቸው ለዲፕሎማሲ ቅድሚያ እንደሚሰጡ ገልጸው ነው ሲያደርጉት የነበረው። ስለዚህ አሁን ያ ዲፕሎማሲያቸው እሁድ ዕለት ኦማን ላይ ውይይት እንደሚያደርጉ እየተጠበቀ ነው። አርብ እስራኤል ማጥቃቱን የጀመረችው ወይም ሐሙስ ሌሊት። ስለዚህ ይህንን በተመለከተ የአሜሪካ ሪያክሽን እስራኤል ያው የመጀመሪያዎቹ እርምጃዎች በጣም አስደናቂ ነበሩ። ከነዛ ሁኔታዎች መፈጠር በኋላ ዶናልድ ትራምፕ ኦልሞስት ይሄ ጦርነት የኔ ነው ማለት ጀመሩ። ይሄ ጦርነት የኔ ነው ማለት ጀመሩ። ጭራሽም እንደሰማኸው በኢራን ላይ እነዛን ማስጠንቀቂያዎች መስጠት ጀመሩ። ኢራን ማስጠንቀቂያ ሰጥታለች ለአሜሪካ። ቢገቡ እዚህ ጦርነት ውስጥ በመካከለኛው ምስራቅ ያሉትን የአሜሪካ ጦር ሰፈሮችን ኢላማ አደርጋለሁ። በኳታር ቢያንስ የምናውቃቸው ማለት ነው። በመሳሰሉት የሰላጤ ሀገሮች ኢንክሉዲንግ ምናልባት በሳውዲ አረቢያ መታለው፣ እነሱን መታለው። የጦር መርከቦቿ የአሜሪካ በዚህ ምስራቅ ቀይ ባህር ላይ ይገኛሉ፣ መታለው የሚል ማስጠንቀቂያ ነው የሰጠችው። እንደውም ከዛ አልፎ ተርፎ ብዙ ተንታኞች የሚሉት የሆርሙዝ ሰርጥ አለ። በጣም ጠባብ ሰርጥ ነው፣ የኢራን ነው። ለመዝጋትም በቦምብ ማጠር ነው። በጣም ጠባብ መተላለፊያ ነው። የዓለም የ20 በመቶ ነዳጅ የሚተላለፍበት ቁልፍ ቦታ ነው። እሱን ብትዘጋው የዓለም የነዳጅ ዋጋ ጣራ ቀዶ ነው የሚወጣው። ዓለምን ኢኮኖሚ ክራይሲስ መጣል ትችላለች ኢራን። ይህን ሁሉ ታደርግ ትችላለች የሚል ትንተና አለ። ይሄ ብቻ አይደለም። የራሽያ ክሬምሊን ቤተመንግስት ቃል አቀባይ ዲሚትሪ ፔስኮቭ ምንድን ነው ያሉት? አሜሪካ በዚህ ውስጥ እገባለሁ ብትል እንዲህ ነው ሊባሉ የማይችሉ ስር ነቀል በሆነ መንገድ እንትኑ ሊያደርግ ከቁጥጥር ውጭ ሊወጣ ይችላል የሚል ማስጠንቀቂያ ሰጡ። አሁን እዚህ ውስጥ ምንድን ነው ያለው? አየህ፣ እንዳንተ ስነ ልቦና ነው። አየህ፣ እንዲህ አይነት ነገር ሲመጣ አሁን በራሽያ በኩል በነ ቻይና በኩል የሚሰጠው ነገር እንዲህ አይነት ነገር ነው። አሁን እንዲህ አይነት ይሄ ነገር ከንትን ይሆናል፣ ይሄ ነገር እንደዚህ ነው፣ ይሄ ነገር የሚለውን ነገር ስታይ አሁን ይሄ በዶናልድ ትራምፕና በሴኩሪቲ ቲማቸው በኩል እንዴት ይታያል፣ እንዴት ይተነትናል ነው። እዚህ ጋር ያለውን ስነ ልቦና ነው። አሁን
የምታየው ምንድን ነው? አሁን የአሜሪካ ጋዜጦች የታኮ ያሉት ትራምፕ ኦልዌይስ ቺክን አውት የሚለው ምንድን ነው? ዶናልድ ትራምፕ ፈሪና ወኔ የላቸውም የሚል ነው። ስለዚህ አሁን ይሄ ንባብ ይሄ የጋዜጠኞቻቸው ንባብ የክሬምሊን ንባብም ከሆነ ነው የምነግርህ በእርግጠኛነት የቤጂንግ ንባብም ከሆነ ምናልባት የኢራኖች ንባብም ከሆነ አይ ቲንክ እስራኤል ቪክቲም ትሆናለች ብዬ ነው የማስበው። የዚህ ሰለባ የምትሆነው እስራኤል ናት። ምክንያቱም ቤዚካሊ የሰውየው ፊር ላይ የተመረኮዘ ማስጠንቀቂያ ማሳሰቢያን የሚያወጡትና ኢት ወርክስ አሁን በምናየው ሁኔታ ገብተዋል። አሁን ለምሳሌ ሲኤንኤን ላይ ገብተህ ስታነብ ምን ይላል? 15 ቀን ለምን እንደሚያስፈልጋቸው ሲናገር ምን ይላል? የዶናልድ ትራምፕና የሴኩሪቲ ቡድናቸው ይሄንን እርምጃ እንውሰድ ነው ይቅርብን፣ የለም እንውሰድ፣ ምን ሊመጣ ይችላል? እንዲህ ብናደርግ እንዲህ ይመጣል፣ እንደዚህ ቢሆን ደግሞ እንዲህ ሊመጣ ነው፣ ቆይ እያሉ ኮስት አናሊሲስ እንዲሁ ከገባንስ ምን ያህል ሊያቆየን ይችላል የሚለውን እንትን ብለው ምንድን ነው የሚባለው አውጥተው አውርደው ለመወሰን ጊዜ ስለሚሰጣቸው ነው ይላል። ተመልከት እዚህ ጋር ዓለም አያይዘህ እንድትመልሰው ስለምፈልግ ነው። ዶናልድ ትራምፕ እንግዲህ ከመጡበት ጊዜ ጀምሮ ለምሳሌ እንደመጡ የኖቤል መሸለም ፈልገው ነበረ። ይሄ ፍላጎታቸው በጣም ጽኑ ፍላጎት ነበረ። በመጀመሪያውም የምርጫ ሂደታቸውም ላይ ኖቤል የመሸለም ከፍተኛ ፍላጎት አሳይተዋል። ስለዚህ ሻምፓኝ በሚከፈትበት ቦታዎች ላይ የመገኘት ፍላጎት አላቸው ብለን እናስብ። እስራኤል ላይም ለምሳሌ በዚህ በ15 ቀን ውስጥ እስራኤል ድል አገኛለሁ ብላ በማሰቧ እና ያ ድል የሚገኝ ከሆነ ከእስራኤል ጎን በመቆም የዚህ ድል አንዱ አካል እኔ ነኝ የማለት ፍላጎት አላቸው። አንዱ አካል ብቻ ሳይሆን ፕሮባብሊ እኔ ነኝ ነው። አጠቃላይ ፕሮባብሊ እኔ ነኝ ነው። አንደኛ እስራኤል ወደ እንትን ያለችው እኔ በውስጥ ለውስጥ በቀጥ ስላልኳት ነው። ታክቲክ ነው። እዚህ ጋር እያሳረፍኩኝ ደግሞ የአሜሪካንን ዱላ በማሳየት ብቻ አሜሪካን ያላትን ኃይል በማሳየት ብቻ ቢኮዛ ያመማን ከዛ በኋላ አንድ ጥይት ሳልተኩስ የተከታታይ የአሜሪካ መሪዎች ሊያደርጉት ያልቻሉትን የኢራንን የኒውክሌር ህልም ብትንትኑን አውጥቼ እዛው ሰላጤው ባህር ውስጥ ከተትኩት በማለት ድሉን በዚህ ጦርነት መስዋዕት እየከፈሉ ያሉት ዞሮ ዞሮ አሁን ኢራንና እስራኤል ናቸው። የእነሱን መስዋዕትነት ይህን የእሳቸው ድል ለማድረግ ዝግጁ ከመሆኑ ምክንያቱም ወዲያው ነው የእስራኤል ዓርብ ዕለት ያደረገችው ውጊያ ውጤት እንደምታየው የዋነኞቹን የኢራንን ወታደር አዛዦች በቀደም ተከተል ያጠፋ ነው። የድነት ሀገሩን ያጠፋል። ሳይንቲስቶቹን ያጠፋ ነው። አሁን ለምሳሌ ይህን እናንተ ስናወራ የኢስፋን የኒውክሌር ጣቢያን የሚከላከሉ አየር መቃወሚያዎችን እያወደመች ነው ያለችው ይላል። አያ ይሄ የሚደረገው ሁሉ መስዋዕትነት ከፍለ ነው። አየራለን ኤክስፖዝ አድርገ ነው። የተለያዩ ፍንዳታዎች ሀገር ላይ እየተቀበልክ ነው። ሙትና ቁስለኛ እየተቀበልክ ነው። አይደለም እንዴ? በሁለቱ ሀገሮች በደም ነው እየከፈሉ ያሉት። ኢራንና እስራኤል በአሁኑ ሰዓት በህዝቦቻቸው በደም ነው እየከፈሉ ያሉት። ዶናልድ ትራምፕ እዛ አድርገው ቪክትሪውን ግን የሳቸው ለማድረግ ይፈልጋሉ። አሁን ግን እነ ቭላዲሚር ፑቲን ምንድን ነው ያሉት? የቭላዲሚር ፑቲን አቋም ከኢራን ጋር ነው። ኢራን የኒውክሌር ማብላያዋን ማፍረስ የለባትም። ኒውክሌር ማበልጸግ መብት አላት ለሰላም አገልግሎት። ይሄ ለሰላም አገልግሎት ብላ ያዘችው ደግሞ እስራኤል ለህልውና ስጋት መስርቶባታል። ምን ማለታቸው እንደሆነ አላቅም። ከዚህ ስጋት ነፃ የሚያደርጋት መፍትሄ ግን አለ በማለት ሀሳብ እያቀረቡ ይሄ ጦርነት መቆም አለበት የሚል ነው አቋማቸው። የነ ቭላዲሚር ፑቲን የቤጂንግ አቋም ይሄ ነው። አየህ አሁን ማነው የዶናልድ ትራምፕ አቋም ግን አሁን የሁለት ሳምንት ጊዜ ሰጥተው እንደገና ድርድር ሊያደርጉ አርጋች ወደ አውሮፓ ይሄዳሉ ማለት ነው። አሁን ይሄንን የ15 ቀን ሲሰጡ ኢራኖች ውጊያ እየተካሄደብኝ አላደርገውም የሚል አቋም አላቸው። አሁን ዛሬ ጠብቀን ለአድማጮቻችን የምንነግረው ይህን ነው። አርጋቺ እዛ ሄደው ለአውሮፓያኖች የሚነግሯቸው ምንድን ነው? ሳብስታንስ ያለው ድርድር ላይ ይቀመጣሉ ወይስ አዎ ድርድር ለማድረግ ዝግጁ ነኝ፣ የእስራኤልን ጦርነት አስቁሙልኝ፣ መግለጫ አውጡልኝ፣ አውግዙና አስቁሙልኝ የሚል ነገር ነው ሊያራምዱ ሄዱት። ይህንን መስማት አለብን። ስለዚህ ምን እየሆነች ነው? በዚህ ውስጥ ቪክቲም ልትሆን የምትችለው እስራኤል ናት። ምክንያቱም ዶናልድ ትራምፕ የ15 ጊዜውን ሰጥቻለሁኝ፣ ስለዚህም በዲፕሎማቲክ ድርድር ጊዜ እምቢ ያለችውን ነገር
አሁን ተደብድባለች። እኔም ከ15 ቀን በኋላ ጦርነቱ ልገባበት ነው። ይሄንን በማገናዘብ እርም ብላ ትታ ያ እንዲፈርስ እሺ ብላ በዲፕሎማሲያ መንገድ እኔ በፈለግኩት መንገድ መፍትሄ ይገኛል የሚል እምነት ይዘው ከሆነ ዶናልድ ትራምፕ ጆን ቦልተን የሚባሉ የእሳቸው አማካሪ የነበሩ አሁን ተጣልተው እሳቸው ላይ መጽሐፍ የጻፉ ብዙ ነገር ጽፈዋል በትራምፕ ላይ የግል ጥበቃቸውን ሁሉ አንስተውባቸዋል። ትናንትና ያሉት ምንድነው? ከት ብለው ነው የሳቁት። ሂ ሃዝ ኖ አይዲያ ምን ማድረግ እንዳለበት ዶናልድ ትራምፕ ነው እንደሚሉት። ስለዚህ ዶናልድ ትራምፕ እንዲህ ስላሉ ኢራን የለም ሊመቱኝ ነው የለም ሊያደርጉ ብላ ፈርታ በመፍራት ብቻ እሳቸው የሚፈልጉትን ኒውክሌር ማብላላት መብቷን ትተዋለች ተብሎ አይገመትም፣ አይጠበቅም፣ አታደርገውም ሲሉ ነው መግለጫ የሰጡት። ስለዚህ ዶናልድ ትራምፕ ሁሉ ነገር መስራት የሚፈልጉት በማስፈራራት ብቻ እንደሆነ በግልጽ ታውቆባቸዋል። አሁን የስነ ልቦናቸው ስለታወቀ ታሪፋቸው አልሰራም። በታሪፉ ላይ የቻይናው መሪ ከሳቸው ጋር እንዲነጋገሩ ደጅ አስጠንተዋል። የቻይናው መሪ ኤፕሪል 2 ውሳኔ ወስደው በተግባር መዋያው ኤፕሪል 9 ቀን የዓለም ገበያ ሲናጋ ሲያዩ ወዲያውኑ ሀሳባቸውን ቀይረው ለ3 ወር አራዝሚያለሁ ብለዋል። በዚህ በ3 ወር ውስጥም ከዓለም ጋር ተደራድረዋል። ሶስተኛ ወር አይ ቲንክ አልፏል፣ መሰለኛውን ደርሷል። ስለዚህ የአሜሪካ ጋዜጠኞች ያሏቸው ሐሳቡንና ዕቅዱን ለመፈጸም ወኔና ልብ የሌለው ገብተዋል። ወይም ከዶሮ ምሳሌን የተወሰደ በእኛ አስካክታ እንቁላል ሳጥን ጭር የምትል ዶሮ ፖሊሲ ነው ያላቸው ብለው ዲፋይን አድርገዋቸዋል የአሜሪካ ጋዜጠኞች። ይሄ ዲፊኒሽን በክሬምሊን ታምኖበት ተቀባይ ሆኖ ከሆነ በቤጂንግ፣ በኢራን፣ በሌሎች ዓለሞች ከዚህ በፊት ብለናል፣ ትልቅ ቻሌንጅ ነው ዓለማችን እየገጠማት ያለው። አይ ቲንክ የአሜሪካ አጋርነን የሚሉ ብዙ ሀገሮች አቋም ለመውሰድ ይቸገራሉ። አይ ቲንክ የምዕራቡ ዓለም አጠቃላይ እንትን በዚህ ተጎጂ የሆነ ይቀጥላል ብዬ ነው የማስበው እና ዶናልድ ትራምፕ እዚህ ፖይንት ላይ የደረሱ በዚህ ነው። እንግዲህ ደግሞ ሌላው ምንድነው? ቆይ ወደ ሌላው ከመሄድ በፊት እዚህ ጋር አንድ መጠየቅ የምፈልገው ጥያቄ አለ። ኢራን 60% ያክል ያብላላችው የዩራኒየም አለ። ይሄ ደግሞ የኒኩለር አረር ለመስራት እጅግ በጣም ቅርብ ነው ተብሎ ይገመታል። እና አሁን ዶናልድ ትራምፕ እዚህ ቦታ ላይ መጥተው ለ15 ቀን ያህል ወይም ለተወሰነ ጊዜ ያክል እስራኤልን ጦርነቱን እንድታቆም ጫና ቢያደርጉ እስራኤል በእርግጥስ ጦርነቱን ታቆማለች ወይ? ጦርነቱን ካቆመች ደግሞ ጫናው በእስራኤል ላይ ነው የሚበረታው ወይስ ለኢራኖች ፋታ የሚያገኙበትና ራሳቸውን የሚያደራጁበት ሁኔታዎች ሊፈጠር ይችላል ተብሎ ይገመታል? ይህም ባጭር ለማጠቃለል ትልቅ የፈተና ጊዜ ነው እስራኤልን የገጠማት ማለት ይቻላል። ምክንያቱም ለምሳሌ ሁሉም የዓለም መሪ ከዶናልድ ትራምፕ ጋር ባለው ግንኙነት ራሳቸው ቤንያሚን ኔታንያሁን ጨምሮ ድንቅ ነው፣ አንፕሬሲደንትድ ነው፣ ልዩ ነው የሚሉት። ከዚህ ውጭ ካሉ ግን አኩራፊ ናቸው። ስለዚህ ዶናልድ ትራምፕ የአሜሪካ ፖሊሲ የሚባል ነገር የለም፣ የትራምፕ ፖሊሲ ነው። ስለዚህ ዶናልድ ትራምፕን ካስኮረፍክ ከአሜሪካ የምትፈልገውን ታጣለህ፣ የሚያስፈልግህን። ከዶናልድ ትራምፕ ጋር ለመስራት ደግሞ አሁን ባልኩ ሁኔታ አስቸጋሪ ነው። በዚህ ደረጃ በአንድ ጀንበር በአንድ ሌሊት ነገሮችን ቀይረው ለምሳሌ በአንድ ምዕራባዊ ዲሞክራቲክ የሆነ ሀገር ዘወርስት ስድቡ ዘወርስት ውግዘቱ የአንድን ሀገር መሪ አምባገነን ማለት ነው። አምባገነን ካሉ ያጠፈዋል። በስከዛሬ የምናውቀው ታሪካቸው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን አምባገነን፣ ምርጫ የበላህ ኦዲት ተደርገ የማታቅ የተዋጣልህ አሻሻጭ፣ ባዶ እጅህን ይዘህ መጥተህ $ቢሊዮን በዘንቢል ሞልተህ የምትሄድ ማት ነገር ነው ያሉት። ከዛ በኋላ በአንድ መድረክ ላይ ጥያቄ ሲጠየቁ ወይ አልኩ እንዴ ብለው ቀይረውታል። አሁን ይሄ የምንኖረው ሪል ላይፍ ይሄ ቲያትሪካል ነገር ለዶናልድ ትራምፕ ያዋጣቸዋል። ምንም ነገር ሲያዩ አቋም በሚወስዱበት ጊዜ አሉ ትናንትና ጆን ቦልተን፣ ነገ ይሄንን ነገር ለመቀልበስ የሚያስችለኝ ክፍተት አለ ወይ ሳይሉ አይወስኑም ያሉት። ሁል ቀን አንድ አቋም ሲወስድ ነገ ይሄን አቋም ጸድቼ መቀጠል የማልችልበት ሁኔታ ከመጣ ለመቀልበስ በሚያስችል መንገድ ነው የሚጠቀሙት ያሉት። ይሄ ደግሞ ካራክተር ነው።
እዚህ ጋር ነው ፖለቲካል ምንድን የሚሉት ፖለቲካዊ እንትን የምትሰራው ስነ ልቦናቸውን ትሰራዋል። የአሜሪካ ፖለቲካ አስተሳሰብ የዋይት ሃውስ የፖለቲካ አስተሳሰብ ይሰራል። አሁን ቅድም እንዳልኩ አስካክታ እንቁላል ሳትጥል ጭር የምትል ዶሮ የሚለው በቤጂንግ በክሬምሊን በቴህራን የሚያስተጋባ መልእክት ከሆነ ትረስትሚ እምቢ ብቻ ነው ውጤት የሚያመጣው። ምክንያቱም የአሜሪካ ጋዜጠኞች እንዳሉት ዶናልድ ትራምፕ መራራና ቆራጥ ተጋትሮ ሲገጥማቸው ይቀለበሳሉ ወይም በአዲስ አበባኛ ይሸበለላሉ እና በዚህ መንገድ ነው እያዩቸው ያሉትና ሂደቶችን አብረን መከታተል ነው። ዓለም ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። ታላቅ ጥምራት፣ ታላቅ ብስራት፣ ታላቅ መርታ ነው። አናንያና ጽጌሬዳ የጤና ማዕከላት ወደ ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል መሸጋገራቸውን በደስታ ያበስራሉ። ጽጌሬዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ ሕክምና በመስጠት ይታወቃል። እነሆ ህሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሳሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናንያ የእናቶችና የሕፃናት የሕክምና ማዕከላችን ከጽጌሬዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል። በአንድ ላይም ጽጌሬዳ አናንያ የእናቶችና የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተክርስቲያን መዳረሻ ላይ እንገኛለን። ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል